ሰላም እንዴት ሰንብታችኋል? የተወደዳችሁ የስፖርት 365 ዝግጅታችንን ነው የምታደምጡት። በዛሬው የስፖርት 365 ዝግጅታችን በሶስት የተለያዩ ርዕሰ ጉዳዮች ዙሪያ እናወራለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። የመጀመሪያው አርሰናል ያለ ጨራሽ አጥቂ የሊጉ ሻምፒዮን መሆን ይችላሉ የሚል ነው። እዚህ ውስጥ የአርሰናልን የማጥቃት ውስንነት፣ የአርሰናልን የማጥቃት ባህር ያላቸው ተጫዋቾች ስትራግል ማድረግ ወይ ደግሞ ለመፍጠርና ጎል ለማስቆጠር መቸገር በጥቅሉ እናነሳለን። አጫዋታቸው ውስጥ ተጽዕኖ ፈጥሯል ወይ የአርሰናል የፈጠራ ችግር ላይ የሚለውን እንደዚሁ ለመዳሰስ እንሞክራለን። በሁለተኛነት የምናነሳው ዩናይትድ ከሰሞኑን መሻሻሎች አሳይቷል። ከዚህ መሻሻል ጀርባ ደግሞ በክረምቱ የገዛቸው ተጫዋቾች ሚና እጅግ የላቀ ነው። ይሄ ደግሞ ዩናይትድን ከረዥም ጊዜ በኋላ በዝውውር የተሳካለት ቡድን አስመስሎታል። ምክንያቱም ከፈርጉሰን በኋላ በአሰልጣኝ ብቻ ሳይሆን በተጫዋቾችም ጭምር ዩናይትድ ያልተሳካለት ስለነበረ እና የዩናይትድ ግዢዎች በክረምቱ ቡድኑን ትራንስፎርም ከማድረግ አንጻር ምን ያክል አስተዋጽኦ አላቸው? ለከዚህ በኋላስ የእነዚህ ተጫዋቾች የመጀመሪያ የውድድር ዘመናቸው ላይ እንደዚህ ባለ መንገድ መጫወት ወይ ደግሞ ፕሮሚሲንግ የሆነ ነገር ማሳየት ምን አይነት ምልክት ይሰጣል? ምን አይነት መልእክትስ ያስተላልፋል? የሚለውን እናያለን። መጨረሻ ላይ ስለማይሰበረው የቸልሲ ሪከርድ እናወራለን። ቸልሲ በፕሪሚየር ሊጉ የማይሰበር ሪከርድ አለው። ይህንን ለማየት እንሞክራለን። ከመጀመሪያው የአርሰናል ጉዳያችን እንነሳ። ሰሞኑን የእንግሊዝ ብዙሃን መገናኛዎችን የፊት ገጽ የጋዜጦችን እንደዚሁ ደግሞ የተለያዩ ሚዲያዎቻቸውን በጥቅሉ አብላጫው ከቨሬጅ ያገኘው ወይ ደግሞ የያዘው ጉዳይ የአርሰናል ሽንፈት ነው። ያለፉትን 3 ጨዋታዎች አለማሸነፉ በትልቁ መነጋገሪያ ሆኗል እና ከዚህ አለማሸነፍ ጀርባ ደግሞ የተለያዩ ምክንያቶች ይነሳሉ። አንደኛው የአርሰናል ጎል ማስቆጠር ያለመቻል ነው በትልቁ የሚነሳው። አርሰናል ተጋጣሚዎቹን ዶሚኔት ማድረግ የሚችል ኳስ መቆጣጠር የሚችል ቡድን እንደሆነ ሁላችንም እናውቃለን። በመከላከል ጥንካሬውም የበለጠ ይወደሳል። ግን ደግሞ ከማጥቃት ጋር ባሉ ቁጥሮች በተለያዩ ጊዜያቶች ስለ ዋነኛው አጥቂ ዮኬሬሽ ስትራግል ማድረግ ይወራ እንጂ በጥቅል እንደ ቡድን የቡድኑ የማጥቃት ባህር ያላቸው ተጫዋቾች ሁሉ ከጎል ጋር ያላቸው ችግር በትልቁ አልተነሳም። ለማንኛውም ግን ይህ አርሰናል ቡድን የቆሙ ኳሶች ላይ በጣም ጥገኛ የሆነ ከክፍት ጨዋታ ጎል ለማስቆጠር የሚቸገር መሆኑን ቁጥሮች በሚገባ ያሳያሉ። ይሄ ደግሞ ባለፉት 3 ተካታይ ጨዋታዎች በትክክል የታየ አርሰናል ማሸነፍ ሲሳነው የበለጠ ጎልቶ የሚወጣ ነገር ነው። ለምሳሌ አርሰናል ካስቆጠራቸው የፕሪሚየር ሊግ ጎሎች ውስጥ የፍጹም ቅጣት ምትን ካወጣን እንግዲህ የፍጹም ቅጣት ምትን ሴት ፒስንና የተቃራኒ ቡድን ተጫዋቾች ራሳቸው ሊያስቆጠሯቸውን ጎሎች ካወጣን አርሰናል ያስቆጠራቸው ጎሎች ከክፍት ጨዋታ 22 ብቻ ነው የሚሆኑት በ23 ጨዋታዎች ማለት ነው። ይሄ ደግሞ ከአርሰናል ጋር ለዋንጫው ወይ ደግሞ በአውሮፓ መድረክ ለመሳተፍ በጥቅሉ ከሚወዳደሩ ቡድኖች አንጻር አርሰናልን እጅግ በጣም ዝቅ ያደርገዋል። ለምሳሌ ማንቸስተር ሲቲ ከክፍት ጨዋታዎች 36 ጎሎች ያስቆጥሯል። ሊቨርፑል 28 ጎሎች ያስቆጥሯል። ዩናይትድ 26 ጎሎች ያስቆጥሯል። አስቶን ቪላ 24፣ በርንመዝ በተመሳሳይ 24፣ ብሬንትፎርድ ልክ እንደዚሁ 24 ጎሎች ያስቆጥረዋል እና ይሄንን ከአርሰናል የጎል መጠን ጋር ስናያይዘው ያለው ልዩነት በጣም ግልጽ ነው። ከክፍት ጨዋታ እንዳልኩት የፍጹም ቅጣት ምቶችን በጥቅሉ የቆሙ ኳሶችንና ተጋጣሚዎቻቸው ራሳቸው ሊያስቆጠሯቸውን ጎሎች ስንቀንስ ማለት ነው። በአጠቃላይ እንግዲህ በፕሪሚየር ሊጉ አርሰናል ያስቆጠረው የጎል መጠን 42 ነው። ከነዚህ መካከል ከክፍት ጨዋታ የተቆጠሩት እነዚህ 22 ጎሎች ብቻ ናቸው ማለት ነው እና ይሄ ደግሞ ቶፕ 6 ውስጥ ካሉ ቡድኖች ሁሉ የአርሰናልን ከክፍት ጨዋታ የተቆጠረ የጎል መጠን ዝቅተኛው ያደርገዋል እና ይሄ የመፍጠር ወይ ደግሞ ጎል የማስቆጠር ችግሩ ምን ያክል የገነነ እንደሆነ በሚገባ የሚያሳይ ነው። የዘንድሮ አርሰናል የስኳዱን ዴብዝ ጨምሮ ሲመጣ የማጥቃት ባህር ያላቸውን ተጫዋቾች ሲገዛ የብዙዎቻችን እምነት በጣም ብዙ ጎል የሚያስቆጥር በተለየ መንገድ የሚጫወት ቡድን አርሰናል መገንባት እንደሚችል ነበር እና ደግሞ ይህ እንደምናውቀው የ5 ተጫዋቾች የቅያሬ ጊዜ ነው። 5 ተጫዋቾች መቀየር የሚችሉ አሰልጣኞች ከተጠባባቂ ወንበር በተለይ ደግሞ እንደ ሚኬል አርቴታና እንደ አርሰናል አይነት ጥልቅ ስብስብ ሲኖራቸው ብዙ አማራጮች ከተጠባባቂ ወንበር ማስነሳት ይችላሉ፣ ጨዋታ መቀየር ይችላሉ። እንደውም ይሄ የ5 ተጫዋቾች የቅያሪ ዘመን በጣም መጥፎ ጠባብ ስብስብ ላላቸውና ለትንንሾቹ ቡድኖች ነው። በእርግጥ ይህንም በተለየ መንገድ የሚሞግቱት አሉ። ለምሳሌ
ጠንካሮቹ ቡድኖች ደካሞቹን ወይ ደግሞ ኢኒሼቲቭ ወስደው የሚጫወቱ ቡድኖች በሎ ብሎክ የሚጫወቱ ቡድኖችን ሲገጥሙ ወደ ኋላ ፈግፍጎ የሚጫወተው ቡድን ከሰባ ወይ ደግሞ ከ75ኛው ደቂቃ በኋላ የመዳከም ምልክት ያሳያል። በመዳከም ውስጥ ደግሞ ክፍተቶች ይፈጠራሉ፣ አስቀድሞ ያልነበሩ ማለት ነው። ስለዚህ እነዚህን ክፍተቶች ለመድፈን ፍሬሽ የሆኑ ያልተዳከሙ 5 ተጫዋቾችን ከተጠባባቂ ወንበር ያስነሱና እስከ መጨረሻው ድረስ የነበራቸውን ጥንካሬ ማስቀጠል ወይ ደግሞ ሊፈጠር የነበረውን ክፍተት የመድፈን ሙከራ ያደርጋሉ እና በዚህ ምክንያት የሚበሳጩ አሰልጣኞች ይኖራሉ። ምክንያቱም ተጋጣሚዎቻችንን አድክመን ጎል ልናስቆጥር ስንል 5 ተጫዋች መቀየር ስለሚቻል ይህንን አድቫንቴጅ ወሰዱብን ይላሉ። በተቃራኒው ደግሞ ስብስባቸው በጣም ውስን የሆነ ከቋሚ 11ቸው ውጪ ከተጠባባቂ ወንበር የፈለጉትን የማስነሳት ቅንጦት የሌላቸው አሰልጣኞች ትልልቆቹን ነው የሚጠቅመው ብለው ያነሳሉ። ከአርሰናል አንጻር ነገሩን የምናየው ከሆነ ምንም እንኳ ሜዳ ላይ ይህንን ግልጋሎት ወይ ደግሞ ተጠባቂነት በሚገባ መወጣት ባይችሉም ከተጠባባቂ ወንበር የሚነሱ ወይ ደግሞ ተጠባባቂ ወንበር ላይ የሚቀመጡ ተጫዋቾቻቸው ኳሊቲ ግን በ5 ተጫዋቾች የቅያሪ ዘመን አርሰናል የሊጉን ዋንጫ እንዲወስድ የበለጠ አቅም የሚፈጥሩ እንደሆኑ እንድናስብ አድርገውናል። በጥቅሉ ግን እንደ ቡድን አርሰናል በጣም በላቀ ደረጃ እየተጫወተ ያለ አጥቂ በዚህ ውድድር ዘመን የለው። ልክ ነው። አንድ 20 ጎል የሚያስቆጥር ወይ ደግሞ ከዛ በላይ ጎል የሚያስቆጥር አጥቂ የፕሪሚየር ሊግ ሻምፒዮን ለመሆን የግድ ላያስፈልግ ይችላል። እንደ ቡድን የጎል ማግባት በርደኑን ሁሉም የሚጋሩት ከሆነ ግን ደግሞ እዚህ አርሰናል ቡድን ውስጥ በጥቅሉ ጎል ያስቆጥሩ እንጂ አንደኛ የ20 ጎል አጥቂም የለም ወይ ደግሞ እዚህ 20 ጎል ድምር ላይ ሊደርስ የሚችል አጥቂ ያለ አይመስልም በስካሁኑ አካሄዳቸው። ምክንያቱም የፕሪሚየር ሊጉ ጨዋታዎች 15 ሳምንት ብቻ ነው የሚቀራቸው። ይህንን ለማድረግ ታምር መስራት ይጠበቃል። ከዛ ውጭ ደግሞ እንደ ቡድን በሚያስቆጥሩት የጎል መጠን ሲታይ የአብዛኞቹ እንዲያገቡ የሚጠበቁ ተጫዋቾቻቸው የጎል ንጻሬ ባለፉት ጥቂት ጨዋታዎች በጣም አናሳ ነው። ስለዚህ ይሄ ከአርሰናል አለማሸነፍ ጋር ያለፉትን 3 ጨዋታዎች ካለማሸነፍ ጋር በጣም በትልቁ የሚነሳ ለደጋፊዎችም የስጋት ምንጭ የሆነ ነገር ነው። በእርግጥ አብዛኞቹ የፕሪሚየር ሊግ ሻምፒዮን የሆኑ ቡድኖች አንድ የላቀ አጥቂ ይኖራቸዋል። እንደ አንድ የላቀ አጥቂ ጎል እንኳን የማያስቆጥር ቢሆን ወይ ደግሞ የ20 ጎል አጥቂ እንኳን ባይኖራቸው ባለ 2 አሃዝ የጎል መጠን ላይ የደረሰ ተጫዋች ግን በፍጹም አይጠፋም። ወይ ደግሞ ከመካከላቸው ልቆ የሚወጣ ጎል እንኳን ባያስቆጥር የጎል ማስቆጠሩና የአሲስቶቹ ድምር በውድድር ዘመኑ መጨረሻ ይሄ ቡድን ሻምፒዮን እንዲሆን ከሌ ምክንያት ነው የሚያስብለው ማለት ነው። አርሰናል ውስጥ እስካሁን ድረስ እንደዚህ ያለ ተጫዋች የለም። ልክ ነው። ይሄ ያልተጻፈ ሕግ አይደለም። ቅድም እንዳልኩት የግድ የ20 ጎል አጥቂ ሊኖራቸው ይገባል የሚል አስገዳጅ ነገር የለም። ግን ደግሞ አንድ የኬምብሪጅ ዩኒቨርሲቲ የግራጁዌት ጋሪ ጌላድ የሚባል በተለይ ይሄ ሰው ስሙ የሚነሳው በዚህ በእግር ኳስ ትንተና ውስጥ በጣም ትልቅ ድርሻ እንደተወጣ የሚነገርለት ሰው ነው እና በዚህ የእግር ኳስ ጥናቱ ላይ አንድ ከማጥቃትና ከመከላከል ጋር በጣም የሚያስገርም ስሜት የሚሰጥ አንድ ጥናት አስቀምጧል። እንደ ጋሪ ጌላድ እምነት የአንድ ቡድን የመከላከል ጥንካሬ ወይ ደግሞ ድካም ወይ ደግሞ የአንድ ቡድን የመከላከል ኳሊቲ የሚለካው ቡድን ውስጥ ባለው ደካማ ተከላካይ ነው ወይ ደግሞ በቡድኑ የመጨረሻ የደከመ የተከላካይ መስመር ተጫዋች ነው። ስለዚህ የሆነ ቡድን የመከላከል ጥንካሬው ምን ይመስላል ሲባል ያን ዲተርማይን የሚያደርገው የመጀመሪያው ነገር እዚህ ቡድን ውስጥ ያለው ደካማ ተከላካይ ማን ነው የሚለውን ነገር ማየት ነው። ማጥቃት ግን እንደዚህ ባለ መንገድ አይታይም ነው የሚለው ጋሪ ጌላድ። በተቃራኒው ነው ማጥቃት ደካማውን አጥቂ ሳይሆን ጠንካራው አጥቂ ማን ነው የሚባለው። የአንድ ቡድን የአጥቂ መስመር ጥንካሬ ምን ይመስላል ሲባል ወይ ደግሞ የዛ ቡድን የማጥቃት ኳሊቲ እንዴት ነው የሚለውን ለመመለስ የዛ ቡድን ጥሩ አጥቂ ማን ነው የሚለው የበለጠ ይነሳል። ይህ በጣም ስሜት የሚሰጥ ነገር ነው። ምክንያቱም መከላከል በይበልጥ ሪአክቲቭ ነገር ነው። እንግዲህ ለሚያጠቃው ቡድን ምላሽ የመስጠት ሙከራ ስለሆነ ማለት ነው። በዚህም ምክንያት ተጋጣሚዎች የሆነን ተጫዋች ታርጌት ሊያደርጉ ወይ ደግሞ የሆነን ዞን ታርጌት አድርገው ጎል ለማስቆጠር ሙከራ ሊያደርጉ ወይ ደግሞ ሊያስቆጥሩ ይችላሉ። ስለዚህ ከአንድ ቡድን ውስጥ ደክሞ የሚታይ የሆነ ተከላካይ ቢኖር እሱን ታርጌት በማድረግ
የዛም ቡድን ዊክ ሊንክ ታርጌት በማድረግ ጎል የማስቆጠር ሙከራ የብዙዎቹ አሰልጣኞች ወይ ደግሞ የብዙዎቹ ተጫዋቾች የሁልጊዜም ስራ ነው። ማጥቃት ግን ፕሮአክቲቭ ነገር ስለሆነ በይበልጥ የማጥቃት ነገር ሲነሳ ለዛ ቡድን ቅድም እንዳልነው ለጠንካራው አጥቂ ኳስ በመስጠት እንጂ ደካማውን አጥቂ ታሳቢ ማድረግ የሚደረግ ጨዋታ ወይ ደግሞ ለማሸነፍ የሚደረግ ሙከራ የለም። ስለዚህ በተቻለ መጠን ሁሉ ለቡድኑ የተሻለ አጥቂ ኳስ የማድረስ ሙከራ ነው የሚደረገው ሁሌ። ከዚህ አንጻር ካየነው ለምሳሌ ለቡድኑ የተሻለ አጥቂ ኳስ የመስጠት ሙከራ አርሰናል ውስጥ መደረግ ካለበት የቡድኑ የተሻለ አጥቂ ማን ነው የሚል ጥያቄ እናነሳለን። የቡድኑ የተሻለ አጥቂ ሊያንድሮ ትሮሳርድ ነው። በዚህ የውድድር ዘመን 9 የጎል ኮንትሪቢዩሽን ያለው 5 ጎሎች 4 አሲስቶች። ለነገሩ ከ5 ያለፈ የጎል መጠን ያስቆጠረ የአርሰናል አጥቂ የለም በፕሪሚየር ሊጉ። እንደምናውቀው ትሮሳርድ በጣም ጥሩ ቴክኒሻን ተጫዋች ነው። በጣም ወሳኝ አጋጣሚዎች ላይ ለአርሰናል አስፈላጊነቱን በሚገባ አሳይቷል። ግን ደግሞ የዚህ ቡድን አጥቂ ወይ ደግሞ የዚህ ቡድን የተዋጣለት ተጫዋች ትሮሳርድ መሆኑን ስናስብ ሪሊ አርሰናል እንደዚህ ባለ መንገድ እስከ መጨረሻው መሄድ ዋንጫ መውሰድ ይችላሉ የሚለውን ጥያቄ በጣም አጥብቀን እንድንጠይቅ እንድናሰምርበት የሚያደርግ ይመስላል። እንግዲህ ኢንዲቪጁዋሊ ብዙ ጎል ያስቆጠረው ተጫዋች ይሄ ነው ወይ ደግሞ የጎል ኮንትሪቢዩሽን ያለው ተጫዋች ይሄ ነው። ከዚህ ውጭ ያሉ ተጫዋቾች እንዴት ባለ መንገድ ነው የውድድር ዘመኑን እየተጓዙ ያለው የሚለው በጣም ትልቅ ጥያቄ የሚነሳበት ነው። ምክንያቱም መግቢያ ላይ እንዳልኩት ከአርሰናል የማጥቃት ችግር ጋር በትልቁ አሶሼት የምናደርገው ተጫዋች ዮኬሬሽ ስለነበረ ሳካ፣ ኦዴጋርድ በጣም ብዙ የሚጠበቅባቸው ተጫዋቾች ናቸው። ለምንድን ነው የሚጠበቅባቸው ካል አንደኛ የሆነ አይነት ስታንዳርድ አሳይተውን ያውቃሉ። ከዛ ስታንዳርድ ዝቅ ላለ ነገር ደጋፊው በፍጹም ሴትል አያደርግም። በእርግጥ አንዳንዱ ነገር ሊደገም የማይችል እንደሆነ በተወሰነ መልኩ እናውቃለን። በተለይ ከኦዴጋርድ አንጻር ይህንን መናገር ማሰብ እንችላለን። ሳካን በተመለከተ ግን ለምሳሌ 2022-23 ሳካ 2022-23ም 2023-24ም ተመሳሳይ 25 የጎል ኮንትሪቢዩሽን ነበረ። ይህ በጣም የሚያስደንቅ ቁጥር ነው። ግን ደግሞ እዚህ ውስጥ የፍጹም ቅጣት ምቶችን መምታቱ ትልቅ አስተዋጽኦ እንዳለው እናስባለን። ያለፈው የውድድር ዘመን ግን ጉዳት መጣ። 16 ላይ ተወሰነ። ግን ደግሞ ጉዳት ስለነበረ ምንም ጥያቄ የለው። ይሄኛው የውድድር ዘመን ተመሳሳይ የፊትነስ ችግር ከባለፈው የውድድር ዘመን የመጣ የተለያዩ ጥያቄዎች ሳካ ላይ ያስከተለ ነው እና 7 ጎሎች ላይ ነው አሁን ያለው። ኦዴጋርድን ካየ ነው 22 የጎል ኮንትሪቢዩሽኖች ከዛ ደግሞ 18 ባለፈው የውድድር ዘመን 11 ነበረው። ባለፉት እንግዲህ ተከታታይ ዓመታት ማለት ነው ከ22 የጎል ኮንትሪቢዩሽን ወደ 18 ከ18 ወደ 11 በዚህኛው የውድድር ደግሞ እስካሁን ባለው ጊዜ 4 ላይ ነው ያለው። ስለዚህ 22 18 11 በእርግጥ የውድድር ዘመኑ አላለቀም፣ ግን ደግሞ ምን ያክል ማሽቆልቆልና መውረድ እንዳለው ኦዴጋርድን ስናየው ማየት እንችላለን። እና የቡድኑ ሁለት ፈጣሪና ብዙ ጎል የሚያስቆጥሩ በማስቆጠርም ሆነ በመፍጠር ወይ ደግሞ አሲስት በማድረግ ከፍ ያለ ቁጥር የሚያስመዘግቡት ተጫዋቾች የቀድሞ ልህቀታቸው ላይ አይገኙም። እና በፕሪሚየር ሊጉ በነገራችን ላይ እነዚህ ተጫዋቾች አሁንም አብረው ነው የሚጫወቱት። ግን ደግሞ ምንድነው ችግሩ ካል አንደኛው በተጋጣሚዎቻቸው መፈራት ያመጣው ጣጣ ነው። ከአርሰናልና ከአርቴታ ጋር ያለውን ያጫወቱ ውስንነት እንመጣበታለን። በሁለቱ መካከል ሁልጊዜም የተለየ ኳስ ልውውጥ ቅብብል እንዳለ እናውቃለን። ለምሳሌ የሁለቱ ቅብብል፣ የሁለቱ የኳስ ልውውጥ፣ የሁለቱ የኮምቢኔሽን አጫወት እዛ የቀይ መስመር ላይ አርሰናልን በጣም አስፈሪ ያደረገው በተለይ ከሁለት የውድድር ዓመታት በፊት የነበረው ጊዜ ነው እና በሁለቱ መካከል የሚደረገው ቅብብል በተለይ ደግሞ ከሳጥን ውጭ ተጀምሮ ሳጥን ውስጥ የሚያልቅ የሁለቱ ተጫዋቾች ቅብብል በፕሪሚየር ሊጉ ሁለተኛው ምርጥ ኮምቢኔሽን ነበር እና ሁለቱም የብቃታቸው ጫፍ ላይ ያሉ ይመስል ነበረ በጊዜው እና ቤን ዋይት እዚህ ላይ ሲጨመር የአርሰናል የቀይ መስመር በጣም አደገኛ የማጥቂያ መሳሪያ ሆኖ ይታያል። እንደውም ትልቁ ችግር የቀኙና የግራውን ሚዛን መጠበቅ ያለመቻል። በቀኙ ልክ የግራውን አርሰናል አያጠቃበትም ወይ ደግሞ የዚህን አይነት ኳሊቲ የለውም እና ምናልባት እንደው ሻካ ቆይቶ ቢሆን ኖሮ ይሄ የግራ መስመር የበለጠ ልክ እንደቀኙ የመፍጠር ሚዛን የመጠበቅ አቅም ይኖረው ነበር ብለው ብዙዎች ያስባሉ። ይህንን ግን በዚህኛው የውድድር ዘመን ጠብቆ በከዚህ ቀደሙ ልክ አድርጎ መጓዝ አልተቻለም። እንዳልኩት የተለያዩ ምክንያቶች እዚህ ላይ ማንሳት እንችላለን። በሁለቱ መካከል ያለውን የተለየ ኮኔክሽን ምንድን ያስቆመው እና
የሁለቱ ተጫዋቾች የዚህ መስመር ኮኔክሽን ቤን ዋይትን ከጨመርነው የሶስቱ ተጫዋቾች ብቻ ሳይሆን እነዚህ ተጫዋቾች ቀይ መስመር ላይ የፈጠሩት ጥንካሬ አካል የግራው መስመር ተመሳሳይ በሆነ መንገድ አይፍጠር እንጂ ኦዴጋርድ ከሚሰለፍበት ቦታ አንጻር በተለይ ደግሞ ቡድን ውስጥ ነፃነት ተሰጥቶት የሚጫወት ተጫዋች እንደመሆኑ መነሻ የግራውን መስመር ላይ ገብርኤል ማርቲኔሊ በጣም በነፃነት ይጫወት ነበር ብለው የሚከራከሩ ብዙዎች ናቸው እና ለዚህ አጫወት የኦዴጋርድ ፕሬዘንስ በጣም አስፈላጊ ነው። ማርቲኔሊም ኦዴጋርድ ጥሩ ሲጫወት ምንም እንኳ በጣም ጥሩ የሚጫወተው ሳካ ነው ተብሎ ይታሰብ እንጂ ጥሩ የሚጫወተው ተጫዋች እሱም ጭምር ነው ተብሎ ማሰብ ወይ ደግሞ መናገር ይቻላል። አሁን እነዚህ ተጫዋቾች እንዴት ባለ መንገድ ነው እየተጫወቱ ያሉት? ቅድም የጠቀስኩት ቁጥር የሚያሳየን ነገር አለ። እንግዲህ በታሪክ በፕሪሚየር ሊጉ ከፍ ያለ የጎል መጠን አማካዮቻቸው ወይ ደግሞ አጥቂዎቻቸው ሳያስመዘግቡ ወይ ደግሞ የሆነ ቡድን ተጫዋቾች እጅግ በጣም ከፍ ያለ የማግባትም አሲስት የማድረግም ከፍታ ላይ ሳይደርሱ ዋንጫ ከወሰዱ ኮሌክቲቭሊ ቡድኑ ብዙ ጎል አስቆጥሯል ማለት ነው። ግን ደግሞ እንደዚህ ያለ ነገር የተፈጠረው መቼ ነበር ካልን ለመጨረሻ ጊዜ ለምሳሌ በፕሪሚየር ሊጉ 2020-21 ነው። እንግዲህ ደብሮይነ 18 የጎል ኮንትሪቢዩሽን ኖሮት ማንቸስተር ሲቲ የሊጉ ሻምፒዮን ሆኖ ጨርሷል እና እንደ ትሮሳድ ባለ ተጫዋች የመፍጠሩን ጎል የማስቆጠሩን ኃላፊነት ይዞ የሚቀጥል ቡድን በፕሪሚየር ሊጉ ሻምፒዮን ለመሆን ይቸገራል ተብሎ እንዲታሰብ ምክንያት የሚሆነው ምክንያቱም እነዚህ ተጫዋቾች አቅማቸውን ካላጎለበቱ ወይ ደግሞ አቅማቸውን ካልጨመሩ የፕሪሚየር ሊግ ከዚህ ቀደም ቁጥሮች ወይ ደግሞ ታሪኮች ናቸው። ከዚህ አንጻር በጣም ብዙ ነገሮች ማንሳት እንችላለን። የመጀመሪያው ቅድም ያልኩት የደብሮይነ ጉዳይ ነው። ኬቨን ደብሮይነ በ2020-21 18 ጎሎች ነው ኮንትሪቢዩት ያደረገው። እንግዲህ ከዚህ መካከል 12ቱ የጎል ኳሶች ናቸው። 6 ጎል ነው ያስቆጠረው ማለት ነው። ስለዚህ ደብሮይነ በይበልጥ ጎል ከማስቆጠር ይልቅ ጎል ለሚፈጥሩ ወይ ደግሞ ጎል ለሚያስቆጥሩ የቡድን አጋሮቹ ኳስ እያመቻቸ ይሰጥ ነበር እና የፒኤፍኤው ኮከብ ተጫዋች ተብሎ ተመርጧል። አሁን በዚህ መነሻ አርሰናልን የምናየው ከሆነ በዚህ የውድድር ዘመን እንደው የፒኤፍኤው ሊስት ውስጥ ይዞ የሚጨርስ የአርሰናል አጥቂ ያለው የሚለው ጥያቄ በጣም በትልቁ ሊነሳ የሚገባው ነው። ስለዚህ የፕሪሚየር ሊጉ የከዚህ ቀደም ታሪክ ሲነሳ አንድ የፕሪሚየር ሊግ የታይትል አሸናፊ ዝቅ ባለ የጎል ኮንትሪቢዩሽን ሻምፒዮን የሆነበት ዓመት 2020-21 ደብሮይነ 18 ጎል ኮንትሪቢዩት ያደረገበት ነው ካልን አሁን 18 የጎል ኮንትሪቢዩሽን ኖሮት የሚጨርስ የአርሰናል ተጫዋች በጥቂቱ የፕሪሚየር ሊጉ ዝቅተኛው ከሆነ ደብሮይነ ጋር ለመስተካከል በቀጣዮቹ 15 ጨዋታዎች የትሮሳርድን ቢያንስ 9 የጎል ኮንትሪቢዩሽኖች ይፈልጋል ማለት ነው። ያለፉት ጥቂት ጨዋታዎች ከትሮሳርድ አርሰናል ልክ እንደ ሌሎቹ ሁሉ ብዙ ያልተጠቀመባቸው ስለሆኑ እነዚህ ተጫዋቾች አቅማቸውን ማሳደግ ይኖርባቸዋል ወይ ደግሞ አርቴታ ቡድኑ ጎል የሚያስቆጥርበት የሆነ ሚንስ መፈለግ አለበት። ምክንያቱም የአርቴታ ጨዋታ ነው አርሰናልን ጎል ከማስቆጠር የሚከለክለው ብሎ የሚያስቡ ሰዎች ጥቂት አይደሉም። ግን ደግሞ ኦዴጋርድና ሳካ አሁንም እዚህ ቡድን ውስጥ አሉ። ተመሳሳይ በሆነ መጠን ግን ተጽዕኖ መፍጠር አልቻሉም። ኦዴጋርድ የመጫወት ነፃነት አለው እዚህም እዛም ማለት ግን ጎሎች ለማስቆጠር እድል ማግኘት አልቻለም። ኢቭን ሳጥኑ አካባቢ እንኳን የመድረስ አዝማሚያውን ስናይ በጣም እንደነግጣለን። በቁጥር አስደግፈን ማንሳት ስለምንችል እንዳልኩት ይሄ ቡድን ዴፕዝ አለው። ግን ደግሞ የሚኬል አርቴታን ጋዜጣዊ መግለጫዎች በተለይ ከካይ ሃቨርትዝ ጋር አያይዘን ስንሰማ ምን ያክል ሃቨርትዝን ማጣት ዋጋ እያስከፈለው እንደሆነ እንደሚያስብ እንረዳለን። ወይ ደግሞ በዚህ ተጫዋች ጤናማ መሆንና መምጣት የአርሰናል ማጥቃት ሙሉ በሙሉ ይሻሻላል ብሎ ያስባል ይመስለኛል። በፕሪሚየር ሊግ እስካሁን ድረስ እንግዲህ ከጉዳቱ ከመጣ በኋላ መጫወት አልቻለም። በጣም ፕሮሊፊክ ተጫዋች አይደለም፣ የላቀ ጎል አስቆጣሪ አይደለም። በእርግጥ ሲጎዳ በክለብ የእግር ኳስ ሕይወቱ ከፍተኛ የጎል መጠን ላይ የመድረስ ግስጋሴ ላይ ሆኖ ነው የተጎዳው። ግን በሊንካፕ አጫወት ከጄሱስም ከሜሪኖም ከዮኬሬሽም በጣም የተሻለ ስለሆነ ሌሎቹን የማጥቃት ባህር ያላቸው ተጫዋቾች ጨዋታ ውስጥ የማሳተፍ አቅሙ ከፍ ይልና የአርሰናል ማጥቃት በድንገት አደገኛ ሊሆን ይችላል ተብሎ ይታሰባል።
ሌላኛው የቤን ዋይት ጉዳይ ነው። እንግዲህ ቲምበር በጣም ጥሩ ተጫዋች እንደሆነ ሁላችንም እናውቃለን። የተጋጣሚ ሳጥን ውስጥ በመግባት ወይ ደግሞ ሳጥን አካባቢ በመጫወት ለተጋጣሚ ቡድን ስጋት እንደሚሆን፣ የአርሰናልን የቀይ መስመር መከላከል የበለጠ ሶሊድ እንደሚያደርገው እናውቃለን። ግን ደግሞ ይሄ የቀይ መስመር ከቲምበር የሚልቅ ቤን ዋይት፣ ኦዴጋርድና ሳካ ሲጫወቱበት በጣም አስፈሪ እንደነበረ አንረሳም። ሳካ ኦቨርላፒንግ ሩጫዎች እንዲያደርግ በጣም ትልቅ አስተዋጽኦ ያበረክት ነበረ። ቤን ዋይት ወይ ደግሞ ከኦዴጋርድ ጋር ሮቴት እያደረገ ይጫወት ነበር እና ይሄ አርሰናልን ለዋንጫ ፎካክሮታል። ለዚህ ነው በቀደም ከዩናይትድ ጋር ሲጫወቱ አሰልጣኙ ቲምበርን ፔሮ ሂንካፒን አስወጥቶ ቲምበርን ወደ ግራ ዋይትን ደግሞ ቀኝ ላይ አድርጎ ለመጫወት የቡድኑን መፍጠር የተሻለ ለማድረግ የሞከረው። መጨረሻ ላይ ግን ይህም ውጤት አላመጣም። አሁን አርሰናል በ4 ነጥብ ልዩነት ሊጉን ይመራል። ግን ደግሞ በጣም የብዙዎች ጥያቄ እንደው አድቬንቸረስ ካልሆነ አርሰናል ይሄን የማጥቃት ጥያቄ ካልመለሰ ወይ ደግሞ የሆነ አይነት አቅም የሚያሳይ ተጫዋች ከዚህ በኋላ በሊጉ ካልመጣና በድንገት የአርሰናልን የጎል ማግባት ችግር ካልቀረፈ በስተቀረ ረዥም ጉዞ መሄድ፣ ረዥም ጉዞ መጓዝ ከባድ ሊሆን ይችላል። እንግዲህ ተጫዋቹ ማንም ሊሆን ይችላል፣ ግን ደግሞ ስቴፕ አፕ ማድረግ፣ ጎል ማስቆጠር ይኖርበታል። አንዳንዶች አርቴታ ለዚህ በጣም ትልቁን ድርሻ የሚወጣው ሰው ነው ብለው ያስባሉ። አሁን ቁጥጥርን ታሳቢ በማድረግ ወይ ደግሞ ለቁጥጥር ቅድሚያ በመስጠት የሚጫወት ቡድን ስለሆነ የገነባው በተወሰነ መልኩ ቁጥጥርን ሰውቶ ጎል ለማስቆጠር የሚጫወት ቡድን መገንባት ወይ ደግሞ ጎል ለመፍጠር ወደሚጫወት ቡድንነት አርሰናልን ማሸጋገር ይኖርበታል ብለው ያስባሉ። ምክንያቱም አሁን አጥቂዎቻቸው ጎል ለማስቆጠር የሚቸገሩበት አንደኛው ምክንያት ቡድኑ ታስሮ ስለሚጫወት ነው የሚል ክርክር ስላለ እና እንደዚህ ባለ መንገድ መጫወት እና ሴት ፒስ ላይ ብቻ ጥገኛ መሆን ደግሞ በውድድር ዘመኑ መጨረሻ ዋንጫ ያመጣም የሚለው የብዙዎች እምነት እየሆነ ስለመጣ ማለት ነው። ልክ ነው። እስካሁን ድረስ በ4 ነጥብ ልዩነት ሊጉን የሚመራ ከሆነ አርሰናል ካገባቸው ጎሎች ይልቅ በመከላከል ጥንካሬውን ይህንን ያደረገው ወይ ደግሞ ከቆሙ ኳሶች የሚያስቆጥራቸው ጎሎች ነው ብሎ መናገር ይቻላል። እና አሁን ከ5 በላይ ጎል ያስቆጠረ ተጫዋች የለም። በዚህም ምክንያት የፕሪሚየር ሊጉ የከፍተኛ ጎል አስቆጣሪዎች ዝርዝር ውስጥ ከ1 እስከ 20 ያለው ውስጥ የአርሰናል ተጫዋቾች የሉበትም ከ23 ጨዋታዎች በኋላ እና ይሄ የሚናገረው ብዙ ነገር እንዳለ ነው የምናየው። እና ደግሞ ወረቀት ላይ በጣም ጠንካራ ከተጠባባቂ ወንበር ተነስተው ጨዋታ መቀየር የሚችሉ የሚመስሉ ተጫዋቾች እያሉት እንግዲህ በጥቅሉ 184 ሚሊዮን ፓውንድ ይሄ ቡድን ለዮኬሬሽ ለማዱዌኬና ለኤዜ አውጥቷል። እነዚህ 3 ተጫዋቾች ከተጠባባቂ ወንበር ተነስተው ነው ዩናይትድን የገጠሙት። በእርግጥ ኤዜ አሁን እየተጫወተ እንዳልሆነ እናውቃለን። የኤዜ መጫወቻ ጊዜ በእጅጉ ተገድቧል እና ባለፉት 7 የሊግ ጨዋታዎች ኤዜ በድምሮ የተጫወተው 55 ደቂቃ ብቻ ነው። ይሄ የአሰልጣኙን እምነት ለማግኘት እንደተቸገረ በሚገባ ያሳያል። ስለዚህ አርሰናል ወጪ ያወጣባቸውም ተጫዋቾች ከዚህ የላቀ ኮንትሪቢዩት እንዲያደርጉ ይጠብቃል። የሜዳ ላይ አጫዋቱ ግን ደግሞ ጎል እንዲያስቆጥር ተደርጎ መዋቀር ይኖርበታል የሚለው ስሜት የሚሰጥ ነው። አርቴታ እንግዲህ ከተደጋጋሚ 2ኛ ደረጃ ይዞ መጨረስ በኋላ ጥንቃቄ ካልመረጥን ዋንጫ እናነሳም የሚል ድምዳሜ ላይ የደረሰ ይመስላል። ይሄ ብቻ ግን ሳይሆን ቡድኑ በሎ ብሎክ የሚጫወቱ ቡድኖች መግጠሙም በትልቁ ሊነሳ የሚገባው ነገር ነው። ኢንዲቪዥዋሊ አቅማቸው የቀነሰ ተጫዋቾችም አሉ። አሁን ቅድም ያነሳነው የቡካዮ ሳካ ጉዳይ ለምሳሌ አንዱ ነው። አርሰናል የሚታመንበት አንድ ተጫዋች ካለ የሆነ ነገር እንዲፈጥር ትልልቅ ተጫዋቾች ላይ ቡካዮ ሳካ ነበር። በ3 ተከታታይ ውድድር ዓመታት ባለ 2 አሃዝ የጎል መጠን ላይ የደረሰው ተጫዋች አሁን የለም። እንግዲህ በፕሪሚየር ሊግ ያስቆጠራቸው ጎሎች መጠን 4 ብቻ ነው እና ደግሞ ካለፉት 13 ጨዋታዎቹ በሁሉም ውድድሮች ጎል አላስቆጠረም።
ስለዚህ ከሳካ የተሻለ ይጠብቃል ማለት ነው። ከክፍት ጨዋታ አርሰናል ላለመፍጠሩ ምክንያት ሳካ መጥፎ እየተጫወተ ነው ለማለት ይሸግራል። ግን የከዚህ ቀደሙ ስልነት የከዚህ ቀደሙ አይምሬነት አብሮት የለም። በክፍት ጨዋታ አሁንም አደገኛው ተጫዋች እንደሆነ ለብሔራዊ ቡድኑም ለአርሰናልም ሲጫወት ግን በደንብ ይታያል። እና የቁጥሮቹ ማሽቆልቆል ግን ቅድም እንዳልኩት በ13 ጨዋታዎች በሁሉም ውድድሮች ጎላን ማስቆጠሩ ብቻ ሳይሆን በተለያዩ መለኪያዎች ለምሳሌ በተለያዩ የብቃት መለኪያዎች ለምሳሌ የኦፕታን መለኪያዎች ስናይ የሳካ በየጨዋታው አሲስት የሚያረጋቸው ወይ ደግሞ ለጎል የሚያመቻቸውን ኳሶች ቁጥር ስናይ በጣም ከፍተኛ መውረድ ይታያል። 0.77 እና 0.83 የጎል ኮንትሪቢሽን ጎልና አሲስት ይቅርታ፣ ጎልና አሲስቱ በአንድ ጨዋታ ለአንድ የቀረበ ነበር 0.77፣ ባለፈው የውድድር ዘመን ደግሞ 0.83፣ ከዛ ፊት በነበረው 0.77 ነበር። ለአንድ የቀረበ የጎል ኮንትሪቢሽን ነበረው። በዚህኛው የውድድር ዘመን ወደ 0.4 አናሽቆልቁሏል። ስለዚህ ሳካ አቅሙን ማሻሻል ይኖርበታል። ሌላኛው ማርቲኔሊ ነው። በፕሪሚየር ሊጉ በቋሚነት እየተጫወተ አይደለም። በሁሉም ውድድሮች በእርግጥ 9 ጎሎች አስቆጥሯል። ከነዚህ መካከል ግን አንዱ ብቻ ነው በፕሪሚየር ሊግ የተቆጠረው። የማርቲኔሊን ግን የተለየ የሚያደርገው ካለፉት የሁለት የውድድር ዘመናት አንጻር በዚህኛው የውድድር ዘመን የበለጠ ወደ ጎል ይሞክራል፣ ግን ደግሞ ስላልሆነ እነዚህ ኳሶች ወደ ጎልነት ሊቀየሩ አልቻሉም። 50 ሚሊዮን ፓውንድ የወጣበት ማዱዌኬ ሌላኛው ተጫዋች ነው። ከኳስ ጋር በጣም ብዙ ምቾት ያለው ይመስላል፣ ግን ደግሞ ተጫዋቹ የመጨረሻ ውሳኔው አሁንም መሻሻል እንዳለበት በደንብ እናያለን። ማርቲኔሊንና ሳካን እንዲፎካከርና እንዲያሳርፍ የመጣ ተጫዋች ነው። በሊጉ ጎል ማስቆጠር አልቻለም እና በጣም ኢፌክቲቭ ሆኖ የሚታየው ሻምፒየንስ ሊግ ላይ ነው። ሻምፒየንስ ሊግ ላይ ደግሞ ኢፌክቲቭ የመሆኑ አንደኛው ምክንያት የሚመስለው የሻምፒየንስ ሊጉ የአርሰናል ተጋጣሚዎች ለአርሰናል የበለጠ ክፍተት ሰጥተው የሚጫወቱ ስለሆነ ነው። በነገራችን ላይ ማርቲኔሊም የበለጠ የተዋጣለት እዚህ ላይ ነው። ከነዚህ ተጫዋቾች ስትራግል ውጪ የዮኬሬሽን በተጠበቀው ልክ ጎል አለማስቆጠር በተለያዩ ምክንያቶች እናነሳል። ስለዚህ ዮኬሬሽ ጎል ካላስቆጠረ፣ ሳካዬ ችግር ካለበት፣ ማርቲኔሊና ማዱዌኬም ይህንን ነገር ማድረግ ካልቻሉ፣ ሜዳ ላይ እነዚህ ተጫዋቾች ደግሞ ከአይነተኛ አጥቂያቸው ጋር ጥሩ ጥምረት ፈጥረው ካልታየ የመጨረሻውን መስመር አልፎ ዋንጫ ለማንሳት አርሰናል ብዙ ሊያመጥ ይችላል። እርግጥ ነው የዋንጫ አሸናፊ ቡድኖች እንደዚህ ያለ መጥፎ አጋጣሚ ሊፈጠርባቸው ይችላል። ነገሩን የምናይበት ኮንቴክስት ነው መለወጥ ያለበት የሚመስለኝ። ለምሳሌ ባየር ሚኒክ በቡንደስሊጋው ባለፈው ሳምንት ተሸንፏል። ግን ደግሞ ጀርመን ውስጥ የባየር ሚኒክ መሸነፍ የሆነ በሆነ ጊዜ አንድ የሚገጥም ነገር እንደሆነ የቡንደስሊጋው ክለቦች፣ ብዙሃን መገናኛዎችና ደጋፊዎች በጋራ ይስማማሉ፣ ወይ ደግሞ እንደዚህ ያለ ነገር ያጋጥማል ብለው። በፕሪሚየር ሊጉ ግን አርሰናል ልክ አንድ ጨዋታ ሳያሸንፍ ሲቀር ጩኸቱ በጣም በተለየ መንገድ ይጎላል። የዚህ ጩኸት መነሻ አንደኛ ለ22 ዓመታት ዋንጫ ለማንሳት ጉዳይ፣ ሁለተኛ አርሰናል በተደጋጋሚ እድሎቹን ተጠቅሟል ተብሎ ስለማይታሰብ፣ በስብስቡ ጥንካሬ ልክ ደግሞ አርሰናል ልዩነቱን ማስፋት አልቻለም የሚል የጋራ መግባቢያ ስላለ ማለት ነው። ይሄ ደግሞ አሁን ካነሳናቸው የማጥቃት ቁጥሮች ጋር በደንብ የሚታይ ነው። ቅድም ያነሳ ነው የቡድኑ የላቀ አጥቂ ትሮሳር ካለፉት 11 ጨዋታዎች ማስቆጠር የቻለው ጎል አንድ ብቻ ነው። እንግዲህ በሁሉም ውድድሮች ነው ይሄንን የምለው። ገብርኤል ጄሱስ አሁን በጣም ጥሩ እየተጫወተ እንዳለ እናውቃለን። ጎሎችም እያስቆጠረ ነው። ግን ደግሞ እሱም ቢሆን በፕሪሚየር ሊጉ ይህን የጓል ማስቆጠር በርደን ሼር ማድረግ ይኖርበታል። የዜና አንስቼዋለሁ። 55 ደቂቃ ብቻ ነው ባለፉት 7 ጨዋታዎች የተጫወተው። ከዛ በኋላ ደግሞ የኦዴጋርድ ጉዳይ በድጋሚ ይነሳል። እንግዲህ የፈረንጆቹ ገናና አዲስ ዓመት አካባቢ ኦዴጋርድ ተነሳ፣ የቀደመውን ኦዴጋርድ መሰለ መባል ጀምሮ ነበር። ግን ደግሞ ሶስተኛ የሜዳ ክፍል ላይ ያለው ኮንትሪቢዩሽን አበርክቶ በጣም በጣም ቀንሷል። እነዚህ አደገኛ ቦታዎች ላይ እንደ ከዚህ ቀደሙ እየተገኘ አይደለም። ለምሳሌ ከዚህ ቀደም ኦዴጋርድ በአማካይ 2.45 ንክኪዎች ያደርግ ነበር የተጋጣሚ ሳጥን አካባቢ ወይ ደግሞ ሳጥን ውስጥ እና በዚህ ውድድር ዘመን 2.45 ነው ታቹ ይቅርታ። ይህንን ካለፉት 2 የውድድር ዓመታት ጋር እናነጻጽረው ካልን በጣም በጣም የሚያስደንቅ ነው ቁጥሩ 5.46
እና 4.68 ነበር ባለፈው የውድድር ዘመን 4.68 ከዛ በፊት በነበረው ደግሞ 5.46 እንግዲህ ከ4.68 እና ከ5.46 ወደ 2.45 ነው ዝቅ ያለው። ከባለፈው የውድድር ዘመን በዛኛው ዓመት የተሻለ ነበር። በዚህኛው የውድድር ዘመን ደግሞ በጣም አሽቆልቁሎ ይታያል። ስለዚህ አደጋ መፍጠር አለመቻል ብቻ ሳይሆን አደጋ የሚፈጥርበት ቦታም ላይ ጭምር እየተገኘ አይደለም። ለዚህ ነው ቅድም እንዳልኩት የካይ ሃቨርትዝ መምጣት ብዙ ነገር ይቀይራል ተብሎ የሚታሰበው። እዚህ ውስጥ ብዙ እንዲሻሻሉ የሚጠበቁ ነገሮች ግን አሉ። ካይ ሃቨርትዝ የሚመጣ አንደኛ ቡድኑ የሚጫወትበት መንገድ፣ የሚጫወትበት ቅኝት ትንሽ አድቬንቸረስ እንዲሆን ያስፈልጋል የሚለው ነገር ውሃ የሚያነሳ ይመስላል። ግን ደግሞ የሚኬል አርቴታን ሳይድም እንደዚሁ ደግፎ አለመከራከር ወይ ደግሞ አለመናገር አይቻልም። የፕሪሚየር ሊጉ አብዛኛው ቡድኖች አርሰናልን ሲገጥሙ ወደኋላ ፍግፍገው ነው የሚጫወቱት። ለምሳሌ በዚህ የውድድር ዘመን አሁን ለዋንጫ በመፎካከር ስሙን ያነሳ ነው ማንቸስተር ሲቲ ሲዝኑን ሲጀምር በጣም ደካማ ነበረና ኤሚሬትስ ላይ ያደረገውን ጨዋታ እንደ ትንሽ ቡድን የተጫወተው። ስለዚህ ይህንን ፔኔትሬት አድርጎ መግባት አርሰናል ተቸግሯል። ስፔስ እያጡ ነው ተጫዋቾቹ፣ መፍትሄ ያስፈልጋቸዋል እና የ2-1 አጋጣሚ ይፈጠርባቸዋል። እዚህ ላይ በተለያየ ጊዜ ተጫዋቾቻቸው ከጉዳት ሲመጡ በቶሎ ወደ ብቃታቸው አለመመለስ ወይ ደግሞ ከቡድኑ ጋር ያለመዋሃድ ነገር ደግሞ ይታያል። አውሮፓ ላይ በሚደረጉ ጨዋታዎች ግን ከዚህ በተለየ መንገድ ስፔስ ሲሰጠው አርሰናል እንዴት አይነት ዴቫስቴቲንግ ቡድን እንደሆነ ታይቷል። ምክንያቱም አትሌቲኮ ማድሪድ፣ ባየር ሚኒክ እና ኢንተርን በአጋጣሚ አላሸነፈም እና ግን በአብዛኞቹ የፕሪሚየር ሊግ ጨዋታዎች ከዚህ በተለየ መንገድ ከተከላካዮቹ ለአማካዮቹ፣ ከአማካዮቹ ወደኋላ ለተከላካዮቹ ወይ ደግሞ በቀጥተኛነት ከሚሰጡ ኳሶች ይልቅ ወደኋላና ወደ ጎን የሚደረጉ ኳሶች የአርሰናል መገለጫ ሆነዋል። በዚህ የውድድር ዘመን የአርሰናል ፉልባኮች ከተጋጣሚዎቻቸው አጫወት መነሻ አጫወታቸው በተወሰነ መልኩ ከባለፉት የውድድር ዘመናት የተለየ ሆኗል። የበለጠ አድቫንስድ ሆነው ከክንፍ ተጫዋቾቻቸውም የበለጠ ወደፊት ሄደው ለመጫወት ይሞክራሉ። ይሄ የተጋጣሚ ቡድን ጥብቅ መከላከል ለመስበር ታስቦ የተደረገ ነው። ይህንን በማድረግ ቲምበር ዩናይትድ ላይ ላስቆጠሩት ጎል ምክንያት ሆኗል። ግን ይሄ ብቻውን አርሰናልን እስከ መጨረሻው ድረስ ይዞ ለመጓዝ ምክንያት ላይሆን ይችላል። አርቴታ በእርግጥ አንድ የሚለው ነገር አለ። ጥገኛ ቡድን አርገኸዋል፣ የሴት ፒስ ጥገኛ አርገኸዋል፣ ከክፍት ጨዋታ አይፈጥርም ለሚለው እሳቤ እንፈጥራለን የሚል ክርክር እንደው ድርቅ ብሎ ባያደርግም አንድ ግን የሚለው ነገር ምንድን ነው? ሴት ፒስን ማስተር ያደረግነው ከክፍት ጨዋታ በጣም አደገኛ ስለሆንን ነው የሚል መከራከር ያለው። ምን ማለት ነው? በክፍት ጨዋታ የምናደርጋቸውን ነገሮች ለማክሸፍ ሲሞክሩ ኳስ ወደ ውጭ ይወጣል። ከዛ በኋላ እዛኛው ወይ ደግሞ ላይኛ የሜዳ ክፍል ከመጫወታችን መነሻ እነዚህን የቆሙ ኳሶች የመጠቀም ስትራቴጂ ይዘን መጣን ነው የሚለው። ለማንኛውም ግን ሚኬል አርቴታ የሚለው ነገር ከክፍት ጨዋታ ብዙ የሚፈጥር ከክፍት ጨዋታ ተጋጣሚዎቹን የበለጠ ጫና ውስጥ የሚከተው ቡድን በሴት ፒስ ጎሎች እያስቆጠረ ጨዋታዎችን ማሸነፍ ከቻለ እስከ መጨረሻው እሰየው። ግን ደግሞ በሴት ፒስ ባስቆጠራቸው ጎሎች ብቻ ማሸነፍ በማይችልበት ጨዋታ ከክፍት ጨዋታ ጎል አለማስቆጠር ወይ ደግሞ ደጋፊው በሚፈልገው ልክ አድቬንቸረስ አለመሆን የውድድር ዘመኑ መጨረሻ ላይ ዋጋ የሚያስከፍል እንዳይሆን ነው። የአርሰናልን ጉዳይ እዚህ ጋር ያዝል አድርግና ወደ ዩናይትድ ጉዳይ ልውሰዳቸው። ዩናይትድ ከፈርጉሰን መውጣት በኋላ በጣም የሚታማበት አንድ ነገር ካለ የአሰልጣኝ ቅጥሩና የተጫዋቾች ግዢዎቹ ናቸው። ወይ በደረጃ የላቁ ተጫዋቾች መጥተው ዩናይትድ ውስጥ ሲመክኑ ይታያል፣ ወይ ደግሞ የወጣባቸውን ገንዘብ የማይመጥን እንቅስቃሴ አስቀድሞም ቢሆን ተጫዋቾች ሲያደርጉ፣ ወይ ደግሞ በጣም በተጋነነ ዋጋ ለተጫዋቾች የማይገባ ሂሳብ ከፍሎ ተጫዋቾች ሲያመጣ እናያለን። ይሄ በዚህኛው ክረምት የተሻሻለ ይመስላል። በእርግጥ በዚህ ተከታታይ በእነዚህ 2 ሳምንታት ያየነው የዩናይትድ ፐርፎርማንስ በዚህ ምክንያት ነው የሆነው ብሎ ሙሉ በሙሉ ለመናገር ባያስችል እንኳ እዚህ ውስጥ ግን የእነዚህ ተጫዋቾች ሚና ከፍ ያለ መሆን ዩናይትድ ከረዥም ጊዜ በኋላ በዝውውር ትክክል መስራቱን የሚያሳይ ይመስለኛል። ለዚህ ደግሞ በጣም ተመስጋኝ ሰዎች አሉ። አንደኛው ቶኒ ኮተን ናቸው። የክለቡ የግብ ጠባቂዎች መልማይ ናቸው። ከዚህ ቀደም ኤሪክ ቴን ሃግ አንድሬ ኦናናን ሊያመጡት ሲያስቡ ከኚህ ሰው ጋር ተጋጭተዋል። ምንድን ነው ከኮተን ጋር ያጋጫቸው ከተባለ ቴን ሃግ ካሜሮናዊን ግብ ጠባቂ ከማምጣታቸው በፊት
ኦናና ላይ ያለ ሐሳብ ምንድን ነው? ያንተን ኦፒኒየን ያንተን ሐሳብ መስማት ፈልጋለሁ ይሏቸዋል እንጂ የግብ ጠባቂ ስካውት እና ኮተን በፍጹም እኔ የሚሰማኝን አልነግርህም ይሏቸዋል ለቴን ሃግ እና በመካከል የሆነ አይነት ግጭት ተፈጠረ። ኮተን በጊዜው ይህንን ሐሳብ ያነሱት እሳቸው ኦናና እንዳይመጣ ቢፈልጉ እንኳ በጊዜው አቅም ስላልነበራቸው ኦናና መምጣቱ አይቀርም። ስለዚህ በእሳቸውና በኦናና መካከል ምንም አይነት ክፍተት እንዲኖር ወይ ደግሞ የእሳቸው ሐሳብ ትርጉም በማያመጣበት ውሳኔ በማያስቀይርበት ሁኔታ ሐሳብ መስጠታቸው ትክክል እንዳልሆነ በማመን ነበር ይህንን ያደረጉት። እኚሁ ሰው በተመሳሳይ ከቴን ሃግ መውጣት በኋላ በመጡት ሩበን አሞሪም ስር እየሰሩ ልክ እንደ ቴን ሃግ ባለ ሁኔታ ከሩበን አሞሪም ጋር ተፋጠጡ። በዚህኛው ጊዜ ግን እንደያኔው መወሰን የማይችሉ ወይ ደግሞ ድምፃቸው የማይሰማ አልሆኑ። ሩበን አሞሪም የዩናይትድን የግብ ጠባቂ ችግር መቅረፍ የምንችለው ኤሚ ማርቲኔዝን ስናመጣ ነው ብሎ ያምናል። እኚህ ኮተን የተባሉት ሰው ግን በፍጹም ለረዥም ጊዜ ያየሁት ላሜንስ ነው ለዩናይትድ የሚሆነው ግብ ጠባቂ የሚል የጸና አቋም ነበራቸው እና ጃሰን ዊልኮክስና ክሪስቶፈር ቪቬል አምኗቸውና ሩበን አሞሪምን ወደ ጎን ትተው ላሜንስን አስፈረሙት እና ስካውቱን በማመናቸው ከዚህ ግብ ጠባቂ ጋር የተያያዘ ትክክለኛ ውሳኔ ወስነዋል የሚል ማረጋገጫ ከፈርጉሰንም ጭምር መጥቷል። ምክንያቱም ወደ ኦልትራፎርድ ከመጣ በኋላ የዩናይትድን የግብ ጠባቂ ችግር በተወሰነ መልኩ ማሻሻል ብቻ ሳይሆን ከፊት ለፊቱ ላሉ ተጫዋቾችም በራስ መተማመን ከመጨመር አንጻር ከኦናናም የተሻለ አስተዋጽኦ አበርክቷል እና ደግሞ በእድሜ በጣም ለጋ ነው። ኤሚሬትስ ላይ በጣም ጥሩ ተጫውቷል። ልክ ነው፣ 2 ጎሎች ተቆጥረውበታል። የሲቲው ጨዋታ ዕለት ክሊንሺት መጠበቅ ችሏል። ስለዚህ አሁን ከዝውውር ጋር ዩናይትድ የተለየ አቅጣጫ እየተከተለ እንዳለ እኚህን የግብ ጠባቂ ስካውት በመስማትና ያኔ ቴን ሃግ የፈለጉትን ኦናና እንዲያመጡ እንደተፈቀደላቸው ሁሉ አሞሪም የፈለጉትን እንዳያመጡ በማድረግ ውሳኔውን ትክክል ያደረጉት ይመስላል። ከዚህ መነሻ እንግዲህ ዩናይትድ በቀደም አርሰናልን ሲገጥምና ሲያሸንፍ ክረምት ላይ ያስፈረማቸው ተጫዋቾች ሜዳ ላይ ነበሩ። ከ6 ፈራሚዎቻቸው 5ቱ ትልቅ ሮል ተጫውተዋል። ምቦሞ ያቻነቱን ጎል ያስቆጠረው ተጫዋቹ፣ ዶርጉና ኩንሃ ደግሞ የማሸነፊያዎቹን ጎሎች አስቆጥሯል። ሼሽኮ፣ ካሪክ፣ ዶርጉ ከወጣ በኋላ ቡድኑ የማጥቃት ሐሳብ እንዳለው በድጋሚ የማሳያ አማራጭ ነበር። ምቦሞና ዶርጉ ሲቲም ላይ የማሸነፊያ ጎሎቹን አስቆጥረዋል። ኩንሃ ከተጠባባቂ ወንበር ተነስቶ ምን መፍጠር እንደሚችል በእነዚህ 2 ጨዋታዎች ላይ እንደዚሁ አሳይቷል። እንደ አይደን ሄቨን አይነት ከአርሰናል ያመጡት ወጣት ተጫዋችም እድሉ ሲሰጠው እንዴት ጥሩ እንደሚጫወት አሳይቶናል። እርግጥ ነው እነዚህ ተጫዋቾች ዩናይትድ ውስጥ የተሳካላቸው ግዢዎች ናቸው አይደሉም የሚለውን ነገር ለማየት ረዥም ጊዜ መጠበቅ ሊኖርብን ይችላል። ለጊዜው ግን አጀማመራቸው በጣም ጥሩ የሚባል ነው። ዩናይትድ ከዚህ ቀደም በጣም ብዙ ተጫዋቾች መጥተው ያልተሳካላቸው ከባቢ ስለፈጠረ እነዚህ ተጫዋቾች ጅምራቸው ላይ ተሳክቶላቸው ሲታይ ያለ ጫና ቀጣዮቹን ጊዜያት ሊጫወቱ እንደሚችሉ ማሰብ ጤናማነት ነው። ኩንሃ ሲመጣ 62 ምናምን ሚሊዮን ፓውንድን የወጣበት ትልቁ ጥያቄ የነበረው ትንሽ ግንፍል ለማለቱ ነው። አሁን ግን ከተጠባባቂ ወንበር ተነስቶ ተጽዕኖ ለመፍጠር እንደማይቸገር አሳይቷል። የአሰልጣኙንም ውሳኔ ተቀብሎ ለምቦሞ አስቀድሞ ካቀዱት የገንዘብ መጠን በተወሰነ መልኩ ጨምረው ከፍለዋል። ምክንያቱ ደግሞ ያው ወደ ቶትናም የሄዱትን የቀድሞ አሰልጣኙን ተከትሎ እንዲሄድ ቶትናም ሊያስፈርመው ሙከራ እያደረገ ስለነበረ በጥቅሉ ግን የፈለጓቸውን ሁሉ እንዲያስፈርሙ ለአሰልጣኞቹ ባለመፍቀድ አሰልጣኞቹን ያስቀይሙ እንጂ በአንዳንድ ውሳኔዎቻቸው ትክክል የሰሩ ይመስላል። ለምሳሌ ከቪላ ማርቲኔዝም ብቻ ሳይሆን ዋትኪንስን ማስፈረም ይፈልጉ ነበር ከዚህ በፊት። ዋትኪንስ እንግዲህ 20ዎቹ መጨረሻ ላይ ሆኖ ቪላ የሚጠይቀው 60 ሚሊዮን ፓውንድ ነው እና ለዋትኪንስ 60 ሚሊዮን ከመክፈል ይልቅ ቪቪል ለምሳሌ ሼሽኮን ብናመጣው የረዥም ጊዜ አማራጭ ሆኖ ያገለግለናል፣ ፖቴንሻል አለው ብሎ ያስበዋል እና ይህንንም በማድረግ የዋትኪንስን ዝውውር አግደዋል። ልክ ቅድም እንዳልነው ላሜንስን እንዳመጡት ማለት ነው።
እና የረዥም ጊዜ እቅዳቸው አንድ አካል ሆኖ ሼሽኮ እስካሁን ድረስ እንደው ከፍታውን ባይነካም ምልክቶች ግን አሉት። የአርሰናል የመጀመሪያ ምርጫ እንደነበር እናውቃለን። በርታ ከመምጣታቸው በፊት ያው በርታ ሲመጡ ዮኬሬሽን አስፈረሙት። በእርግጥ ዩናይትድ ዮኬሬሽንም አይቶ ነበር ከአሞሪም ጋር ሊዝበን ውስጥ ስለሰራ፣ ግን ሼሽኮ ላይ ያተኮሩበት ዋነኛው ምክንያት እድሜው ገና 22 ነው እና ምናልባት ዮኬሬሽ የብቃቱ ጫፍ ላይ ደርሶ ሊሆን ይችላል፣ ወይ ደግሞ ከዚህ በኋላ ብዙ ላይ ሻሻል ይችል ይሆናል። ሼሽኮ ግን በጣም ከፍ ሊሻሻል ይችላል የሚል እምነት ስለነበራቸው ነው ኒውካስልን ቀድመው ተጫዋቹን ያስፈረሙት። ከዚህ በኋላ በእርግጥ ብዙ ማሳካት ብዙ ማድረግ ይኖርበታል። ግን ተጫዋቹ ሰርቪስ ሲያገኝ ምን ሊያደርግ እንደሚችል ባለፉት ሳምንታት እንደዚሁ አሳይቷል። ስለዚህ የግብ ጠባቂው የላሜንስ ጉዳይ 18.1 ሚሊዮን ፓውንድ ነው የወጣበት። ቅድም እንዳልኩት ፈርጉሰን እንደዚሁ ማረጋገጫቸውን ሰጥተውበታል እና የግብ ጠባቂዎች ስካውቱ መልማዩ ምን ያክል ትልቅ ስራ እንደሰሩ ግልጽ ነው በዚህ ግብ ጠባቂ ጉዳይ። ምክንያቱም ኤሚ ማርቲኔስ ቢመጣ የባህሪው ጉዳይ አለ። ከዛ በኋላ ደግሞ የእድሜ ጉዳይ ልክ እንደዚሁ ይነሳል። የጉዳት ታሪክ አለው። ከዛ በተረፈ ደግሞ የዩናይትድን አሁን እያስተካከሉ የመጡትን የደሞዝ ስትራክቸር ያፋለሳል። ያነሳነው ሌላ ተጫዋች ዶርጉ ነው እና ይሄም ተጫዋች በጣም በከፍተኛ ሁኔታ ተሻሽሏል። አልቫሮ ካሬራስን ወይ ደግሞ ዶርጉን የማምጣት ነበር ፍላጎታቸው። ካሬራስ ያው ወደ ማድሪድ ሄዷል። ዶርጉን ሲያመጡት አንደኛው እምነታቸው የነበረው በፕሪሚየር ሊጉ ለመጫወት የሚያስችል የአካል ብቃትና ፍጥነት አለው የሚል ነበር። ሰሞንኛው ነጻነት ይህንን ማድረግ እንደሚችል ምልክት የሚሰጥ ነው። ደሊት፣ ማዝራዊ፣ ሌኒዮሮ በንጽጽር ከዚህ ቀደሞቹ ዝውውሮች አንጻር መጥፎ አይደሉም፣ ግን ደግሞ ከነሱ በኋላ የመጡ ተጫዋቾች የበለጠ የተዋጣላቸው ናቸው። በእርግጥ በዚህ መካከል ዚርኪዜና ማኑኤል ጋርቴ ምናምን አይነት ተጫዋቾች እንዳሉ በፍጹም አንረሳም። ለሁሉም ግን ከረዥም ጊዜ በኋላ ጥሩ የሚጫወቱ ተጫዋቾች ዩናይትድ አስፈርሟል እና ይሄ ከሰሞኑ መሻሻል ጋር በቀጥታ እንደው እነዚህ ተጫዋቾች ስለፈረሙ ነው ባንል እንኳ፣ ምክንያቱም እነዚህ ተጫዋቾች እያሉ ከአሞሪም ጋር መገደብ ነበር። በእርግጥ ሲስተሙ አግዷቸዋል። ግን ማለት የምንችለው አንድ ነገር ካለ የእነዚህ ተጫዋቾች አጀማመር በጣም ተስፋ ሰጪ ነው። በተለይ ደግሞ እንደ ካሪክ ለሁሉም የሚስማማ ሮል ሲሰጣቸው እና ይሄ ዩናይትድን ለክረምቱ የሚያነሳሳ ነው። እንደዚህ ባለ መንገድ በክረምቱ የሚሳካለት ከሆነ ዩናይትድ ከታሰበው ጊዜ ፈጥኖ ወደ ሊጉ ፉክክር ሊመለስ ይችላል። የመጨረሻው ርዕሰ ጉዳይ አድርገን የምናነሳው ቸልሲን ነው። የማይሰበረው የቸልሲ ሪከርድ በበቀደሙ የአርሰናል ጨዋታ ምክንያት ብዙ ደግሞ ለቀጣዮቹ ዓመታት ተሸጋግሯል። እንግዲህ መቼ ይሄ ክብረ ወሰን ሊሰበር ይችላል አናውቅም። በአንድ አጋጣሚ ጆን ቴሪ ይህን ሪከርድ በተመለከተ ሲያወራ እንግዲህ የምንለው ሪከርድ የቸልሲ በፕሪሚየር ሊግ የውድድር ዘመን 2004-05 15 ጎሎች ብቻ ተቆጥረውበት የጨረሰበት ሪከርድ ማለት ነው። እና ጆን ቴሪ ምን ይላል? ልክ ቤት ስትገነባ የሆነ 3 ደረጃ ያለው ሴኩሪቲ ወይ ደግሞ ጥበቃ አብሮ እንደ መገንባት ነው ይላል። እና የመጀመሪያው መግቢያ በር ላይ የፍሮንት ጌቱ ላይ ክላውድ ማኬሌሪ አለ። ከዛ በኋላ ደግሞ ሪካርዶ ካርቫዮና እኔ መናፈሻው አካባቢ አለን። ፔተር ቼክ ደግሞ እንደዚሁ በሩ ላይ አለ እና በፍጹም ወደ ውስጥ ዘልቆ መግባት አይቻልም ይላል ጆን ቴሪ በፈገግታ። 15 ጎል በ38 ጨዋታ ለመስበር በጣም ከባድ ሪከርድ እንደሆነ ግልጽ ነው። ከዚህ ቀደም በ1888-89 ፕሪስተን ኖርዚንድ በእንግሊዝ ቶፕ ዲቪዥን ይህንን አድርጎታል። 15 ጎል ብቻ ኮንሲድ አድርጎ ግን ደግሞ ያኔ 22 ጨዋታ ብቻ ነበር ያደረገው። በ38 ጨዋታዎች የፕሪሚየር ሊግ ፉክክር ይህንን ማሳካት በጣም በጣም ከባድ ነው። ይህንን ድጋሚ ለማሳካት ራሱ ቸልሲ ሞክሮ ነበር። ማንቸስተር ዩናይትድ ልክ እንደዚሁ ቸልሲ 2007-8 አሚን ቸልሲ በቀጣዩ ዓመት 2004-05 ይህንን አደረገ። በቀጣዩ ዓመት ራሱ ሞክሮ ነበር። ከዛ በኋላ ደግሞ ዩናይትድ 2007-8 ሊቨርፑል 2018-19 ማለት ነው 22 ጎሎች ተቆጥሮባቸዋል። እንግዲህ ለቸልሲ የቀረበ ሪከርድ ማለት ይሄ ነበረ በጊዜው። አርሰናል በዚህ ውድድር ዘመን ይህንን መስበር ይችል ይሆን የሚል ጥያቄ መጀመሪያ አስነስቶ ነበር። ምክንያቱ ደግሞ አርሰናል ከመጀመሪያዎቹ 10 ጨዋታዎች የተቆጠረበት የጎል መጠን 3 ብቻ ስለነበረ ማለት ነው። በቀደም ግን የዩናይትዱ ጨዋታ ዕለት 3 ተቆጠረበት። እንግዲህ የተቆጠረበት የጎል መጠን ወደ 17 ከፍ አለ። እነ ጆን ቴሪም ሴሌብሬት አደረጉ።
ገና የ15 ሳምንት ጨዋታ ይቀራል። ምን ያክል የጎል መጠን ይቆጠርበታል የሚለውን እንግዲህ እናያለን። በዚህ ምክንያት ቴሪ ቸልሲ ውስጥ ብዙ ነገር አሳክተን ሊሆን ይችላል፣ ግን ደግሞ ከመከላከል አንጻር ይህንን ሪከርድ መስበራችንን እንደ ትልቅ ክብር ነው ማየው ይላል እና ፍራንክ ላምፓርድ 211 ጎሎች አስቆጥሯል ለቸልሲ። ይህንን በማድረግ የቸልሲ ከፍተኛ ጎል አስቆጣሪ ነው እና ፍራንክ ላምፓርድ ባስቆጠረ የጎል መጠን እንደሚሰማው ክብር ሁሉ እኛም ጎል ሳይቆጠርብን በጨረስናቸው ጨዋታዎችና በተቆጠሩብን ጥቂት ጎሎች እንኮራለን ይላል። የተከላካይ መስመር አጣማሪ የነበረው ካርቫዮ በተመሳሳይ ይህንን ሐሳብ ይጋራል እና ያደረግነውን ለማድረግ የሚቀርብ እንኳን አይኖርም የሚል አስተያየት ነው የሚሰጠው እና እንደ ቡድን ለመጫወት በጣም አስቸጋሪ እንደነበር ወይ ደግሞ ከባድ እንደነበር እናውቃለሁ፣ ተጋጣሚዎቻችን ከእኛ ጋር መጫወትን እስኪጠሉት ድረስ ይላል። እዚህ ጋር እነሱ የሚያነሱት ወይ ደግሞ ካርቫዮ የሚለው ቴሪም የሚያነሳው ነገር አለ። ቴሪ ለምሳሌ በፕሪሚየር ሊጉ በጣም ይፈራቸው ያከብራቸው ከነበሩ አጥቂዎች መካከል ዋነኛው ቴሪ ኦንሪ ነው እና እነሱ የሚያነሱት የቲየሪ ኦንሪ፣ የሩኒ፣ የክርስቲያኖ ሮናልዶ ዘመን ነው። አስቡት፣ በዛ ዘመን ነው 15 ጎል ብቻ የተቆጠረብን ይላሉ። ያው ከእነዚህ ቡድኖች ጋር የሚደረገው ጨዋታ 2 ነው እንደምናውቀው። እኔ እዚህ ሐሳብ ጋር ሪዘርቬሽን አለኝ። ምንም እንኳ ሆንሪ፣ ሩኒና ሮናልዶ የነበሩበት ዘመን ይሁን እንጂ አንደኛ ሮናልዶ በፕሪሚየር ሊጉ በጣም ለጋ ነበር። የሮናልዶ ፒክ ምንም እንኳ ዩናይትድ ውስጥ ጦሮ እንደው በመጨረሻዎቹ ጊዜያቶች ወደ ላቀ ተጫዋችነት ይሸጋገር እንጂ በጣም ጫፍ ላይ ወጣ ወደ ማድሪድ ከሄደ በኋላ ነው። ስለዚህ የሮናልዶ የሩኒ ምናምን ዘመን የሚለው ምናልባት እዚህ ጋር ስሜት ላይ ይችል ይሆናል። ሁለተኛው ግን እና ደግሞ ዋና ምክንያት ብዬ የማስበው የዛን ጊዜ የነበሩ አሰልጣኞች በአብላጫው ትራዲሽናል በሆነ መንገድ የሚጫወቱ፣ ለመከላከል ቅድሚያ የሚሰጡ፣ ብዙ የማጥቃት ሀሳብ ያልነበራቸው ናቸው። ይህንን ስል መቼም ብዙዎቻችሁ ትረዱታላችሁ። ለምሳሌ በዚህኛው የፕሪሚየር ሊግ ዘመን የበለጠ ጎል ማስቆጠር ይቻላል። ምክንያቱም በርንመዝ የሚጫወትበት መንገድ ከሻምፒዮንሺፕ ከመጣ ጥቂት ጊዜ እንደሆነው ቡድን አይደለም። ኤክስፓንሲቭ እግር ኳስ ይጫወታል እና ቦልተን እንደዛ ቢጫወት፣ ያኔ ስቶክ እንደዛ ቢጫወት፣ ወይ ደግሞ ከስር የመጡት ቡድኖች እንደዛ ቢጫወቱ ብለን እናስብ ማለት ነው። በፍጹም የሚሆን አይደለም። ስለዚህ በአብላጫው የዚህ ዘመን እግር ኳስ ግብ ጠባቂዎች በራሳቸው በእግራቸው እንዲጫወቱ ያስገድድ የነበረ፣ ብዙ የማጥቃት ሀሳብ ያላቸው አሰልጣኞች ወደ ፕሪሚየር ሊግ የመጡበት፣ ቡድኖች ከከዚህ ቀደም ይልቅ በጣም ክፍት የሆኑበትና የማጥቃት ሀሳብ ጎልቶ የሚታይበት ስለሆነ ምናልባት በዚህ ዘመን ቢሆን ኖሮ ይህንን ክብረ ወሰን መጠበቅ በጣም ከባድ ይሆናል ብዬ አስባለሁ። ግን ደግሞ ለዚህ ክብረ ወሰን ክብር አለመስጠት አይቻልም። ጆን ቴሪ ሆኑ ካርቫዮ ዋናው አርኪቴክት ሞሪኒዮ ናቸው በሚል ሞሪኒዮን በጣም ያወድሳሉ እና የሞሪኒዮ 4-3-3 ሴታፕ ባክፎሩን በማኬሌሌ ይጠብቃል። ከዛ በኋላ 2 የክንፍ ተጫዋቾች አሉት። እነዚህ ተጫዋቾች ወደ ኋላ ተመልሰው በጣም ቡድኑን የሚረዱ ናቸው። ቸልሲ ያንን ክብረ ወሰን የሰበረበትን የፕሪሚየር ሊግ የውድድር ዘመን ሲጀምር በነገራችን ላይ ከመጀመሪያ 8 ጨዋታዎቹ 7 ክሊንሺት ጠብቆ ነው እና ጎልም ሲቆጠርበት ለነገሩ ሳይጠበቅ በሳውዛምፕተን አጥቂ ጄምስ ቤቲ ነው የተቆጠረበት። የተሸነፈው አንድ ጨዋታ ነው። ኒኮላስ አኔልካ ለማንቸስተር ሲቲ የጥቅምት ወር አጋማሽ ላይ ያስቆጠረው ጎል ነው። እንግዲህ 29 ጨዋታ አሸንፎ 8 ጨዋታ ወጥቶ ቸልሲን በጊዜው ሻምፒዮን ያደረገው። ሌላኛው እንግዲህ ጎል ሲቆጠር የሚታወሰው ሃይብሪ ላይ ከአርሰናል ጋር ያደረጉት ያ ፈጣን የቅጣት ምት የሚታወስ ነው። በቴሪ ኦንሪ 2 ጎሎች ያስቆጠረበት አጋጣሚ ማለት ነው እና እነዚህ ተጠቃሽ ናቸው እና የአካዳሚው ግራጆት ጆን ቴሪ፣ ከዛ በኋላ ደግሞ ካርቫዮ፣ ያው የካርቫዮ መምጣት ጋላስን ወደ መስመር እንደገፋው እናውቃለን እና ሞሪኒዮ ይህንን ቡድን በጣም ሶሊድ አድርገውታል እና ጎል ሳይቆጠርብን መውጣታችን ምን ያክል ክብር እንደሆነ እንድንገነዘብ አድርጎናል። እንደውም ጨዋታ ላይ ብቻ ሳይሆን ልምምድ ላይ ሁሉ አብዛኞቹ ጨዋታዎቻችን 0-0 ነበር የሚያልቁት እና መጨረሻ ላይ 0-0 ላለመለያየት ስንል 10 ደቂቃ ይጨመራል። እንደዛም ሲሆን ብዙ ጊዜ 0-0 ነው ልምምዶቻችን የሚያልቁት። ግን ከዚህ የተለየ ነገር ካለ 1-0 ያልቃል ይላል እና ምን ያክል ልምምድ ላይ እንኳን ጨካኝ ቡድን እንደነበረ፣ ስታንዳርዱ ከፍ ያለ ቡድን እንደሆነ ነው ይሄ የሚያሳየን እና ሞሪኒዮ 0-0 ሆነን ረፍት ብንወጣ የሚለን ነገር አለ፣ 3-0 እየመራንም ብንወጣ የሚለን ነገር አለ ነው። አንዳንዴ 3-0 እየመራን ስንወጣ ዛሬስ ምንም አይለንም ብለን ስናስብ ጭራሽ ተበሳጭቶ ሲያወራ እንሰማዋለን በሚል ስታንዳርዱ ምን ያክል ከፍ ያለ እንደነበረ ጆን ቴሪ ይናገራል።
እና ለዚህ ነው አሰልጣኙ በጣም ትልቅ ክሬዲት መውሰድ አለበት እንድንጫወት ያደረገበት መንገድ ምናምን ነገር እያሉ ያወራሉ። እና ከአጫወት ጋር አንድ ከዚህ መነሻ ያስገረመኝ ነገር ግን ጆን ቴሪ ሲያወራ ለምሳሌ ከመካከላቸው የካርቫዮ አጫወት ትንሽ ለየት ያለ ነው እና አድቬንቸረስ ለመሆን ይሞክራል። ግን ደግሞ ይሄን አድቬንቸረስ መሆንና ወደፊት ለመሄድ መሞከር እንቃወመው ነበር በሚል ካርቫዮ ወደኋላ እንዲመለስ እንደው ለመሃል ሜዳው ቀርቦ እንዳይጫወት ለማድረግ በጣም ብዙ እንጮህበት ነበር ይላል። በጣም የተዋጣለት ቡድን ነው እንደ ቡድን እንደምናውቀው ቼክ፣ ማኬሌሌ፣ ካርቫዮ፣ ፌሬራ፣ ዳሚየን ዳፍ፣ ሮበን ኮል ምናምን ድሮግባ የነበሩት ነው እና ግሌን ጆንሰንን፣ ቲያጎን ወይ ብሪጅን፣ ጅሬሚን ወይ ሮበርት ውዝን ከተጠባባቂ ወንበር ያስነሳል። ቼክም ለዚህ ቡድን ያበረከተው አስተዋጽኦ በጣም የሚገርም ነው። ልምምድ ላይ ሁሉ ጎል አይገባበትም ነበር ይላሉ እና በዚህ ምክንያት ቸልሲ ይህንን ክብረ ወሰን ማሳካት ችሏል። ከመከላከል ልክፍታቸው ጋር በተያያዘ ግን ቅድም ያነሳሁትን ሀሳብ የሚያጠናክር አንድ ነገር ልጨምርና የዚህ የቸልሲን ጉዳይ እንጨርስ። ምን ብለን ነበረ በጊዜው የምናስበው አለ ጆን ቴሪ። ለምሳሌ ኳሱን ይዘን ከኋላ ልክ አሁን አብዛኞቹ ቡድኖች እንደሚያደርጉት ለማድረግ አይቃጣንም አለ እና ከኋላ እንደዛ ለማድረግ ብንሞክር እንኳን ግብ ጠባቂያችን ይጮሃል። ቅድም ካርቫሆ ከኳስ ጋር ወደፊት ለመሄድ ሲሞክር እኔ እንደምጮህበት ማለት ነው ጆን ቴሪ የሚለው። ለምሳሌ ከአርሰናል ጋር ነው የምንጫወተው ብለን እናስብ እና ቴሪ ሆንሪ ፕሬስ ሊያደርገኝ እንደሚችል ሳስብ መጀመሪያ ኳሱን ለመቀበል ከግብ ጠባቂው ብዘጋጁ ደግሞ ስጠኝ ብለው እንኳ ቂላቂል ባለመሆን እንደው ፈሪ ነው መባለን ሳልፈራ በፍጹም እንዳትሰጠኝ ብዬ ልጮህበት እችላለሁ ይላል እና ፔተር ቼክ ረዥም ኳስ ይለጋል። በጣም ጥሩ ነገር ደግሞ ይህን ረዥም ኳስ ይዞ መቆየት የሚችል ድሮግባ የሚባል አጥቂ ነበረን። ለዚህ ጠንካራ መከላከላችን ኳሱን ሆልድ አድርጎ ጨዋታው ከኛ ሜዳ ይልቅ እዛኛው ሜዳ ላይ እንዲሁም በማድረግ ትልቅ አስተዋጽኦ ያበረክታል። ከዛ ደግሞ በመከላከሉም ከፍ ባለና በላቀ ደረጃ ያግዘናል በሚል የቡድኑን አወቃቀር በተመለከተ ይናገራል እና አንድ መጨረሻ ላይ የተናገረው ግን ያስገረመኝ ነገር እንደ ሳውዛምፕተን ባሉ ቡድኖች ሆሜንዳዌ ጎል ባይቆጠርብን ኖሮ የሚቆጠርብን 10 ከዛ በታች ይሆን ነበር። ይሄንን ሳስብ እበሳጫለሁ ይላል ጆን ቴሪ። ይሄ ግን በየትኛውም ዘመን 10 ከዛ በታች ተቆጥሮባቸው ቢሆን በፍጹም ሊሻሻል የማይችል ነው። እንኳን 10 አይደለም የ15ቱም ጉዳይ ትልቅ ጥያቄ ሆኗል እና ይሄ በቀደም አርሰናል ከዩናይትድ ጋር ተጫውቶ 3 ሲቆጠርበት የቸልሲ ሪከርድ በዚህ ውድድር ዘመን እንደማይሻሻል አረጋግጧል። ከዚህስ በኋላ ይህንን ክብረ ወሰን ማሻሻል በቀላሉ ይቻላል ወይ? በዚህኛው የፕሪሚየር ሊግ ኢራ በፍጹም የሚቻል አይመስልም። ሐሳባችሁ ልታጋሩ ትችላላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌሎች ጉዳዮች ደግሞ ተመልሼ እመጣለሁ። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ለሌሎች ስለምታደርሱ እያደረሳችሁ ስለሆነ እጅግ አመሰግናለሁ። ሰላም